እንዴት ትጥላለህ? አውቄ ጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣን። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቸሌ እንደምንወረወር አታውቅም ነው ሲል ወይ ያናይ በቃጥና ይኸውልሽ አናይ ምን መሰለሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይል ነበር እንዴ። ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው እኮ ስጠራ ካልሰማህ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነልኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍሴ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀች የመለስከኝ ቀን ነበር። ውስጥ ምን እንዳለ ይቻል አይኖች ውስጥ ብዙ ነገር ይቻል ሲለምላክ እኔ ወድጄሃለሁ። ኧረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በለና ንገረኝ፣ ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሉን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ ነው። ውሉም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጻ። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂዳውን ከዚህ እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ትጠይቀኛለች። ማናት? ሀና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ? ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንም እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ያረፈብሽ ወይኔ በጊዮርጊስ ቆይ እሷ ማን አባቷ ሆና ነው አሁን መታፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታል። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ምንድነው ንገረኝ። አስጨነቅኝ እኮ። እዚህ ጋር ይበቃናል። ምን? አትቀልድ እባክህ። ና ብለውን አባብኛ ነው የሚጠብቀው። ሀና፣ ልወድሽ አልቻልኩም። ምንም አይነት ስሜት አይሰማኝም። በቃ ቆይ እንዴት 3 አመት ሙሉ አብረን ቆይተን ዛሬ እንዴት? እሺ ሩሶ አይደለሁ? ከማውቃቸው ሴቶች በሙሉ አንቺ መልካሟ ሴት ነሽ። እሺ ሰለቹክ ወይስ ደግሞ የውበት መስፈርትን አላሟላም? ከበቂ በላይ ነሽ። እየጠፋው ጥፋት የለም። እሺ ምንድነው? አላውቅም ግን የሆነ የጎደለኝ ነገር መሙላት የከበደኝ። በቃ ይብቃኝ። ባንቺ ልክ ላፈቅርሽ አልቻልኩም። ከዚህ በላይም አልችልም። ፍቅርሽ ስሜት አልሆነኝ፣ እያስጨነቀኝ አፍኖኛል።
ለነገሩ ለፍተህ ብታገኝ እንደዚህ ባልሆንክ ነበር። በቀላሉ ስላገኘኝ የራስ ስላደረከኝ አይደለም ምንም መስሎ ያልታየ። አዎ ተገምዶ እንደዘፈን ሲፈታ እሺ ነስ ጊዜስ ሁሉም ነገር እንደዚህ ቀላል ነበር። ለማላዋዮ ከኔ ህመሚን አንቺ ከመቼ ጀምሮ እንዴ ከሷ ጋር ምን መስደውለት የማያነሳ? እንዴት ነሽ ማሪ? እንዴት ነሽ? ሃይ እንዴታችን ነው ራሴን ሆኜ መኖር ታውቃለህ። ስደውል ለማታንሰው ከሰው ጋር ስለሆንክ ነው። አላየሁትም ነበር። ሲቀጥል ደግሞ ለምንድን ነው ሁሌ ከሷ ጋር ሰው የምትናደጂው? ትሰማኛለህ? ከዚህ በኋላ ከሷ ጋር እንድትገናኝ አልፈልግም። ለምንድን ነው ከሷ ጋር ልገናኝ የማትፈልጊው? ለምንድን ነው ከሷ ጋር የምትገናኘው? እኔ ፍቅረኛ ካለ አይደለ? እሷ እኮ ቤስት ፍሬንድ ነች። ኧረ እባክህ ቤስት ፍሬንድ ስለሆነች ነው ፎቶውን ስክሪን ሴቨር ያደረገችው? ምን? እሷ በጭራሽ እንደዚህ አታደርግም። በደንብ ነው የማውቃት። ኧረ ማለሳያ አንዴ ስልክሽን እንዴት አየሽ? ነገርሽ ነው። በሌለ ነገር ነው ልጅቷን ስም እያጠፋሻለሽ። በጣም ተሳፈረልሽ። ሰነቦት ይመኛል ያኔ ለምን አሁን ደግሞ ለምን መጣክ? በጣም ተዘዝቻለሁ። ይቅርታ አድርጊልኝ። ሳልበድል ሄደህ ስትበደል መጣክ። ቆይ እኔ ባጣ ቆይ ወይስ እንደ ድሮ መስዬ ነው? አውቃለሁ፣ ግን አንቺ በእኔ አትጨክኝ። መቼም አትቀየሪብኝም። አየህ አሁን ደግሞ ራስ ደህንነት ከፊት ተሰባኝ። ወደድኩ እንጂ አመለኩ እንዴ ማለት አልገባኝም። ቢገባህማ ሰው በቃኝ ብሎ ከሄደ በኋላ አይመለስም። አምላክ እንደሰው አይደለም። በብዙ ክሰውኝ አንተ ማሰብ አይደለም የማቅ እስከማይመስለኝ ድረስ አስረስቶኛል። ታውቀው ፍቅረኛ ነው። ሰላም ነው። ተያይ እንቅልሽ ከኔ ውጪ ማፍቀር እንደማትችል አውቃለሁ። ማን ነው የሚለው? ያ የነገርኩህ ልጅ የድሮ ፍቅረኛ ነው። ድሮም ውሻ ጣሉን ሲነኩበት አይወድም። ምንድን ነው ውሻ ያናልሻም ብሎ ስትሄደውን አሁን ነይ ይለኛል ስሙልኝ ቀልዱን ኦያን ታስብቶና